ኦርቶዶክሳዊት ቤተክርስቲያንን ያህል ክርስቶስን በሕማሙን የሚሰብክ ማንም የለም። ጾም መልካም ነገር ነው። ጸሎትና ቃል መታዘዝ ከሌለበት ግን የረሃብ አድማ ነው። አንተ ወቱ መስዋዕት ይህ በምስሉ ላይ የምትመለከቱት በትናንትናው የሆሳዕና በዓል ላይ የጅማ ዩኒቨርሲቲ ተማሪዎች ግንባራቸው ላይ ዘንባባ አድርገው ወደ ትምህርት ቤቱ እንዳይገቡ ሲከለከሉ ነው። በጅማ ዩኒቨርሲቲ ይህ የመጀመሪያቸው ብቻ አይደለም። ነጠላ አድርጎ የሀበሻ ቀሚስ አድርጎ ትምህርት ቤት ውስጥ መንቀሳቀስም ሆነ መግባት አይቻልም። ጾምን ጾመው እንኳን ሰዓታቸው ሲደርስ ምግብ እንኳን አይሰጣቸውም። በራሳቸው ብር ከሬስቶራንት ከካፌ ምግብ ገዝተው ነው የሚበሉት። የጅማ ዩኒቨርሲቲ ኦርቶዶክሳውያን ተማሪዎች እጅጉን ተጨቆኑ ይገኛሉ። ቤተክርስቲያናቸው ያስተማረቻቸውን ትምህርት እንኳን እንዳይፈጽሙ ይደረጋሉ። የጅማ ዩኒቨርሲቲ ኦርቶዶክሳዊ ተማሪዎች እጅጉን እየተጨቆኑ እጅጉን እየተሰቃዩ ይገኛሉ። ፍትህ ለጅማ ዩኒቨርሲቲ ኦርቶዶክሳዊ ተማሪዎች። የሰሙነ ሕማማት የመጀመሪያው ዕለት ሰኞ መርገመ በለስ የተፈጸመበት ዕለት ሰኞ ይባላል። በዚህ ዕለት ጌታ ከቢታንያ ሲወጣ ቅጠል ያለባትን በለስ ተመልክቶ ወደ በለሲቱ ቢቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ካንቺ ለዘለዓለም ምንም ፍሬ አይበላ በማለት ስለረገማት መርገመ በለስ የተፈጸመበት ሰኞ ይባላል። አንጽሖተ ቤተ መቅደስም ይባላል። ጌታ ወደ ቤተ መቅደስ ሄዶ በቤተ መቅደሱ የሚሸጡትንና የሚለውጡትን ቤቴ የጸሎት ቤት ትባላለች በማለት ገርፎ አስወጥቷቸዋልና ይህ ስያሜ ተሰጥቶታል። ወስብሐት ለእግዚአብሔር። የሆሳዕና ዕለት በጣም አይምሮ ላይ የሚመጣ አንድ ሐሳብ አለ። ይህ ሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋለሁ። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይሄንን ነገር እንድናስብ ያደርገናል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከዛሬ የምትቀመጥብኝ አህያ አልነበርኩም ምን ብላ ነቢዩን በለዓምን በሰው ቃል አፍ አውጥታ ተናግራ የገሰጸች አህያ ነበረች። ይቺ አህያ የተሸከመችው በለዓምን ነው። በለዓም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አንዱ ነው። የበለዓም ምክር ተብሎ የሚጠራው ራሱ ክፋት ነው። እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበለዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግም ብሎ የመከረው ምክር የበለዓም ምክር የዝሙትን ምስል ወይም እርቃንን ማሳየትን እንደ ሐሳብ ያቀረበው በለዓም ነበር። ይህንን በክፋቱ የሚታወቀው ነቢይ የተሸከመች ይቺ አህያ አፍ አውጥታ ተናገረች እና የተናገረችው ንግግር ያው በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታን የተሸከመችው አህያ ነበረች። ይቺ አህያ የተሸከመችው እንደ በለዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስን ነው። በዚህች አህያ ላይ የተጫነው የኃጢአትን ምክር የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስን ነው። በእርግጥ ይቺ አህያ በላይዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድነው አምላክን መሸከም የሚፈጥረው ስሜት? እኛ የበለዓም አህያ ድምጽ ብዙም አያስደስተንም። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ነው፣ ወይም ክፉ ስራ ክፉ ሐሳብ የሚያመጣ ሰው ነው በለዓም። የሆሳዕናው አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያውን አሳለ ኪሩ ወንዘ ይነበር ምስለ መጸበሃን ይክህሉ ሱራፌል ይሐወጽዎ ወንዘ ይስዓሮ ጲላጦስ ወይጸፍኦ መልታቶ ገብረ ሊቀ ካህናት ኩሉ ፍጥረት ይርዕዱ እምኔሁ ወንዘ ይትቄጸል አክሊለ ሦክ አብ ጠለ ኩነኔሁ ለቀኑ ተሞድ ወንዘ ቅንው ዲበ ዕፀ መስቀል ይተዓርቀ እምነ መንበሩ ወይተፈልጠ እምነ አቡሁ ወእምነ መንፈስ ቅዱስ እንዘ
ይዘነግጉዎ በታይቱ ከማማጺ ወበላይሉ ይነብቡ ስብሐቲሁ ቅዱስ ዘሰፎ ለሰማይ ከመቀመር ተወድዮ ውስተ መቃብር ወተፈለቀ ምስለ ምውታን ወበሞቱ ጽወዋ ለሲኦል ወከመዝ ንትአመን ንሕነ ኦርቶዶክሳውያን ወይንብሮ ክልኤ ለአሐዱ ዘኢይትዌለድ ወዘኢይትፈለድ ወኢክልኤተ አጋእዝተ ወኢክልኤተ አርአያ ወኢክልኤተ አካለ ወኢክልኤተ ግብረ ወኢክልኤተ ህላዌ አላ በከመ እቤ አሐዱ አካል ወአሐዱ ህላዌ ውእቱ እግዚአብሔር ቃል ዘኮነ ሥጋ ንሰብክ ዘንተ ገሃደ ወንሰግድ ሎቱ ምስለ ሥጋሁ አሐተ ስግደተ ወእመቦ ዘኢየአምን ከመዝ ውጉዘ ለይኩን። የአባቶቻችን በረከት ከሁላችን ጋር ይሁን። አሜን። ኦርቶዶክሳዊት ቤተክርስቲያንን ያህል ክርስቶስን በሕማሙን የሚሰብክ ማንም የለም። እንደ ኦርቶዶክሳዊት ቤተክርስቲያን ክርስቶስ የገባው የለም። ክርስቶስን ያወቀው ማንም የለም። ዓለምን ሁሉ ዙሩ እንደ ኦርቶዶክስ ተዋህዶ ክርስቶስን ስለኔ ብሎ ተገረፈ፣ ስለኔ ብሎ ተቸነከረ፣ ስለኔ ብሎ ተሰቃየ፣ ስለኔ ብሎ መራራ ሞትን ጠጣ፣ ስለኔ ብሎ ዘባኑንና ራሱን ተቀጠቀጠ፣ ደማልኝ፣ ሞተልኝ ብላ ክቡር የሆነው ስጋና ደሙን እየፈተተች እያቀበለች ሕማሙን የምትሰብክ ማንም እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያን የለችም። በዚህ በስድስት ቀናት ውስጥ የምንመለከተው ትልቁ ነገር ያቺ እውነተኛይቱ ርትዕት የሆነች ክርስቶስ የመሰረታት ከጎኑ የተወለደችዋን ቤተክርስቲያን ዓለምን ሁሉ ዞራችሁ ስትመጡ በእነዚህ በስድስት ቀናት ውስጥ በኦርቶዶክሳዊት ቤተክርስቲያኑ ሲሰበክ ታገኙታላችሁ። ሰሙነ ሕማማት ቤተክርስቲያን ሙሽራዋ ኢየሱስ ክርስቶስ መከራውን የምታስብበት ወቅት ነው። ሰሙነ ሕማማት መድህኗ፣ ቤዛዋ፣ አዳኟ ራሷ የሆነው ሕይወቷ ጌታችን ኢየሱስ ክርስቶስ የተሰቃየበትን ቀን የምታስብበት ወቅት ነው። ይህ ሳምንት አይደለም ሰው ተፈጥሮ እንኳን አብራ የታመመችበትና ያዘነችበት ወቅት ነው። ለዚህ ነው ቤተክርስቲያን እንኳን ሰው ቀርቶ ፀሐይና ጨረቃ ከዋክብት እንኳን የክርስቶስን ሕማምና ስቃይ አናይም ብለው ብርሃናቸውን ነፍገዋል። ቤተክርስቲያንም በዚህ ወቅት ውስጥ ከምትለብሰው አልባሳት ጀምሮ ብርሃናዊነትን ለቤተ መቅደሷ ነፍጋ ጥቁሩን ሐዘንን በመግለጽ የክርስቶስን ሕማም የምትሰብክበት ወቅት ነው። ዕለተ ሰኞ መታሰቢያው ምንድነው ከተባለ ቤተክርስቲያን በሁለት መጠሪያ ትጠራዋለች። የመጀመሪያው መርገመ በለስ ትለዋለች። ሁለተኛው ደግሞ አንጾተ ቤተ መቅደስ ብላ ትጠራዋለች። ሁለቱንም መጽሐፍ ቅዱስ ላይ የተፈጸሙ ታሪኮች ናቸው። የመጀመሪያው አንጾተ ቤተ መቅደስ ማለት የቤተ መቅደስ መንጻት፣ የቤተ መቅደስ መጥራት ማለት ነው። ቤተ መቅደስ በደረሰ ጊዜ ጌታችን ያደረገውን አንድ ድንቅ ተአምር የምናስብበት ነው። ታብሏል፣ ቤቴ የወንበዴዎች ቤት አደረጋችኋት ብሏል። የአባቴ ቤት የጸሎት ቤት ናት ብሏል። በጣም የሚደንቀው ነገር እዚህ ላይ በጣም ብዙ መናፍቃን የማያስተውሉት ጌታችን ኢየሱስ ክርስቶስ የአባቴን ቤት የንግድ ቤት አታርጉ፣ የወንበዴዎች ዋሻ አደረጋችሁት ያለው እኮ ለቤተ መቅደሱ ጥብቅና ቆሞ እንጂ ቤተ መቅደስ ስለማያስፈልግ አይደለም። በዚህ አጋጣሚ አንጾተ ቤተ መቅደስን ሰኞ ቀን ስናስብ ክርስቶስ ለቤተ መቅደስ የሰጠውንም ክብር የምንዘክርበት ነው። ዛሬ በአዲስ ኪዳን ላይ ቤተ መቅደስ አያስፈልግም፣ ኢየሱስ ኦሪትን ሲሽር አብሮ ቤተ መቅደስን የማያስፈልግም ብሏል ብለው የሐሰት ትምህርት የሚያስተምሩ እውነት ነው። የኦሪቷን ቤተ መቅደስ በአዲስ ኪዳን ቤተ መቅደስ ተክቷታል። ቤተ መቅደስ አያስፈልግም ግን አላለም። ምክንያቱም ጌታችን በሩ ላይ መጥቶ እነዛን በጎቹንና በሬዎቹን የሚሸጡትን ያስወጣቸውና የአባቴን ቤት የንግድ ቤት አታርጉ ያለው ቤቴ ብሎ የጠራው እኮ ቤተ መቅደሱ ነው። ውጭውን ያጸዳው ለውስጡ ጥብቅና ቆሞ ነው። እውነት ቤተ መቅደስ ቢያስፈልግ ኖሮ ሶስት ነገር በተናገረ ነበር። አንድ የአባቴ ቤት ባላለው ነበር። ሁለተኛ ደግሞ የወንበዴው ዋሻ አታርጉት ባላለ ነበር። ሶስተኛው ደግሞ ጌታ ቤተ መቅደስ ባያስፈልግ በጎቹን ብቻ ሰው ማስወጣት የነበረበት ውስጥ ገብቶ ቤተ መቅደስ ውስጥ ንዋያተ ቅድሳቱን አውጡ ብሎ አያስፈልግም ብሎ በሩን አዘግቶ በሄደ ነበር። ጌታ ጥብቅና የቆመለትን ቤተ መቅደስ ዛሬም እኛ ቤተ መቅደስን ጥብቅና እንቆምለታለን። ባያስፈልግ ኖሮ ጌታ ቤተ መቅደስ በዓል ባላከበረ ነበር። እና አንጾተ ቤተ መቅደስ ሲባል አንድም ጌታ ያደረገው ተአምር፣ አንድም የቤተ መቅደስን አስፈላጊነት የተማረ